ሰላም ሰላም ዩናይትዳውያን እንዴት ናችሁ? በያላችሁበት እነሆ እናንተን ይመጥላሉ ያልናቸውን መረጃዎች እንደተለመደው ሰብሰብ አድርገን ይዘንላችሁ ተገኝተናል። ክቡራን አድማጮች ለእናንተ ጆሮ የሚመጥኑ ብትሰሟቸው ስለ ውድ ክለባችሁ ይጠቅማችኋል ያልናቸው መረጃዎች ናቸው። የ14 የዩናይትድ ተጫዋቾች ከጉዳት ነፃ ሆኖ መመለስ በጣም አስደሳች ሆኗል። የትኛውም የዩናይትድ በኢንተርናሽናል ጨዋታዎች ላይ ሄደ ተጫዋች ጉዳት አልደረሰበትም፣ ነፃ ሆኖ ተመልሷል። ከዛ ውጭ ደግሞ የሚመለሱ ተጫዋቾች ቀን በእርግጥ ታውቋል። በዩናይትድ ቤት አሁን ከጉዳት የተመለሱ ተጫዋቾች ተበራክተዋል። የሜዳ ላይ ልምምድ ሊያደርጉ ነው ተብሎ ተገልጿል። ስለዛ ጉዳይ የምናወራ ይሆናል። ጀደን ሳንቾ ከዚህም ከዛህም ያልሆነ መሀል ላይ የተንሳፈፈ አይነት ፈላጊ ያጣ ተጫዋች ሆናል። አሁን ወደ ዶርትመንድ እንዲሸጡት ግፊት እያደረገ ነው ተብሎ ተገልጿል። የተጫዋቹን ቀጣይ ሁኔታ የምናየው ይሆናል። ፖል ፖግባ አዲስ ነገር ደግሞ ለጥፏል። ተጫዋቹ ስለተናገረው አሁን ስላለበት ወቅታዊ ሁኔታም ነገር የምናደርሳችሁ ይሆናል። አስተማሪ ስለሆነ አድማጮች ከዛ ውጭ በዝውውር የዩናይትድ ዜናዎቻችን እንደዚሁ የምናነግራችሁ ብዙ ነገሮች አሉ። ለምሳሌ የዲብሊንግ ዝውውር ዩናይትዶች እየመሩት ይገኛሉ ተብሎ ተገለጸ። ከፕሪሚየር ሊጉ ብቻ 14 ክለቦች ነው ይሄን ተጫዋች ማስፈረም የሚፈልጉት። ክቡራን አድማጮች በጣም የሚያስገርም ፈላጊ የክለቦች ብዛት ያለው ተጫዋች ነው። ከጀርመን የሚፈልጉት በጣም ትልልቅ ክለቦች አሉ። ይህን ልጅ ለማስፈረም ዩናይትዶች ግን በአንድ ቁልፍ ሰው አማካይነት የተሻለ እድል ይዘዋል ተብሎ ተነግሯል። ሩበን አሞሪም አሁንም ወደ ስፖርቲንግ ሊዝበን ሌላ ተጫዋች ለማስፈረም አማትረዋል። በዚህ ሰዓት ግን የፈለጉት ትሪንካውን ነው ተብሏል። ትሰሙታላችሁ። ከዛ ውጭ ቪክተር ጌኬሬዝን እንዳያስፈርሙት አንድ የቀድሞ የቼልሲ ኮከብ ተጫዋች ዩናይትድን አስጠንቅቋል። ምናል ትሰማላችሁ። የካሜሩና የግብ ጠባቂ አንድሬ ኦናና ዩናይትድ ቆይታ ጥያቄ ምልክት ውስጥ ገብቷል። አሁን አሞሪም በዚህ ተጫዋች ተስፋ የቆረጡ መስሏል። ግብ ጠባቂውን ለመቀየር ሁለት ግብ ጠባቂዎችን ትኩረት አድርገው የተከታተሉ ነው ተብሎ ተገልጿል። ስለ ኦናና የዩናይትድ ቆይታ ጉዳይ የምናነሳላችሁ የዜናችን አካል ነው። ብቻ እናንተ አብራችሁን ስትቆዩ ሌሎችም ብዙ መረጃዎችን ያዝንላችሁ። ላይክ በማድረግ ቪዲዮን ጀምሩት። አድማጮች ላይክ ማድረግ ቀናነት ነው። እንደዚሁም እኛን የሚያበረታታ ቪዲዮ ብዙ ሰው ጋር እንዲደርስ የሚያደርግ ስለሆነ ቪዲዮን ላይክ በማድረግ በበጎ በጥሩም ይሁን ብቻ በመጥፎ አስተያየቶቻችሁን ከታች በመስጠት እንድትጀምሩት እየጋበዝኩ በቀጥታ ወደ መረጃዎቻችን እናልፋለን። መልካም ቆይታ። የኢንተርናሽናል ብሬክ ጨዋታዎች ተጠናቀው አሁን ተጫዋቾች ወደ ክለቦቻቸው የሚመለሱበት ጊዜ ነው። አድማጮች 12 ያህል ተጫዋቾች ከዩናይትድ ዋናው ቡድን እንዲሁም ከታችኛው ቡድን በብሔራዊ ቡድን ጥሪ ቀርቦላቸው ብሔራዊ ግዴታ ለመወጣት በሀገራቸው አምርተው ነበር እና አድማጮች ከነኛ 12 የዩናይትድ ተጫዋቾች መካከል ሁሉም ከጉዳት ነፃ ሆነው ተመልሰዋል። ይሄ በጣም ጥሩ ዜና ነው። የሌሎች ክለቦችን ተጫዋቾች ሰምተናል። በጉዳት ምክንያት ቀደም ብለው ወደ ክለባቸው የተመለሱ የኢንተርናሽናል ብሬክ ሲመጣ ከዚህ በፊት የአርሰናሉ አለቃ አርሰን ቬንገር ፊፋ ቫይረስ እያሉ ቢጠሩት እንደነበር እናስታውሳለን። ብዙ የክለብ አሰልጣኞችን ከኢንተርናሽናል ብሬክ በኋላ ተጫዋቾቻችን በጤነኝነት ተመለሱ አልተመለሱ ብለው የሚጨነቁበት ወቅት እንደሆነ እናውቃለን እና ዩናይትዶች በዚህ እድለኛ ናቸው ማለት እንችላለን። 12ቱም በሙሉ ጤነኝነት ተመልሰዋል። ዲያጎ ዳሎ፣ ብሩኖ ፈርናንዴዝ፣ ክርስቲያን ኤሪክሰን፣ ፓትሪክ ዶርጎ፣ ራስመስ ሆይለንድ፣ ቺዶ ኦቢ፣ ቪክተር ሊንደሎፍ፣ ማቲያስ ዴሊት፣ ናዝራዊ እንዲሁም አንድሬ ኦናና እና ማኑኤል ኡጋርቴ አንደር ኤቲ ደግሞ ሄደው ሃሪ አማስ የተባለው የዩናይትድ ተጫዋች ከጉዳት ነፃ ሆነው በሙሉ ጤንነት ለዩናይትድ ተመልሰዋል መባሉ እንደ መልካም ዜና ሊወሰድ ይችላል። ሌላው አድማጮች ትላንት ሰሞኑን መረጃ እንዳደረስናቸው በሄቨን አሁን የኢንተርናሽናል ብሬክ ተጫዋቾች ሲመለሱ ከነኚህ ተጫዋቾች ጋር አብሮ ለመመድ የሜዳ ለመመድ ማድረግ እንደሚጀምር ተረጋግጧል። ይህም በጣም አስደሳች ዜና ነው። ተጫዋቹ መቼ ይመለሳል ወደ ጨዋታ የሚለው ቁርጥ ያለ ቀን አልተቀመጠም። ነገር ግን ልምምድ ይሰራል ከኢንተርናሽናል ብሬክ ከሚመለሱ ተጫዋቾች ጋር መባሉ በራሱ ተጫዋቹ
በቀጣይ ጨዋታውን ለማድረግ በጣም ቅርብ እንደሆነ የሚጠቁም ተደርጎ ተወስዷል። የአማድ ዲያሎም ያልተጠበቀ እጅግ ፈጣን የሆነ የማገገም ሂደትም ሰሞኑን ብዙ ተወርቶለታል አድማጮችና ልጁ የሜዳ ላይ ልምምዱን በቀጣይ ወር የመጀመሪያዎቹ ቀናት ላይ ያደርጋል ተብሎ እየተገለጸ ነው ያለው። ይሄ ክለቡ ካቀደው እና ወደ ሜዳ ይመለሳል ይጠቅመኛል ብሎ ካሰበው በጣም በፍጥነት ነው የሚመለሰው ማለት ነው። ልጁ እጅግ ጠቃሚ ነው ለዩናይትድ የማጥቃት ኃይል የሆነ አማድ ዲያሎ የማንቸስተር ዩናይትድ የቁርጥና እጅግ ወሳኝ የሆነ በተጫዋች መሆኑን ከዚህ በፊት ባሳያቸው እንቅስቃሴዎች እናውቃለን። አድማጮች የዚህ ልጅ መመለስ ዩናይትዶች ባሏቸው ቀሪ ጨዋታዎች ላይ ጥሩ ውጤት እንዲያመጡ ሊያደርጋቸው ይችላል። በተለይ በዩሮፓ ሊጉ ላይ በኤሮፓ ሊጉን ዋንጫ ማንሳት የሚያስቡ ከሆነ የአማድ ግልጋሎት እጅግ የሚጠቅማቸው ነው የሚሆነው። በተጫዋቹ በዩናይትድ የአሰልጣኝ ቡድን አባላት ምንም እንኳን ቁመቱ አጭር እና ቀጫጫ ቢሆንም ግን ልጁ እጅግ ጠንካራ እንደሆነ ያምናሉ ተብሎ ነው የተገለጸው። በተጫዋቹ ከኳስ ውጭ የሚያደርገው እንቅስቃሴ እንደዚሁም የተቃራኒ በቡድን ስር ኳስ በምትገባ ሰዓት ልጁ ኳሱን ለማስጣል በሚያደርገው ፕሬስ የአሰልጣኝ ቡድን አባላቱ ተደምመዋል ነው የተባለው። ጥንካሬ ማለት የአካል ግዝፈት አይደለም። ጥንካሬ ማለት ያለህን የሰውነት ባላንስ አድርገህ መጫወት ማለት ነው፣ አጊሊቲ ማለት ነው ብለው ያምናሉ። ልክ ሊዮኔል ሜሲ አሁን በጣም ጠንካራ እንዳልሆነ እናውቃለን። ተጫዋቹ ይህን ያህል ብዙ ጥንካሬ ባይኖረውም ግን ባላንሱን በመጠበቅ ኳስ ኮንትሮል አድርጎ በሚጫወትበት ሲስተም ብዙ ጠንካራ የፕሪሚየር ሊግ ተጫዋቾችን በገጠመበት ወቅት ሁሉ ሳይቀር ተጫዋቹ ጠንካራ መስሎ ሲታይ አይተነዋል። በአማድ ዲያሎም ላይ የዩናይትድ አሰልጣኞች ቡድን ተመሳሳይ ነገር ነው የሚያዩት። ተጫዋቹ ፊዚካሊ ይህን ያህል ስትሮንግ ላይሆን ይችላል፣ ነገር ግን ውስጣዊ ጥንካሬ ያለው ተጫዋች መሆኑን ተከትሎ በተጫዋቹ የቀጣይ የዩናይትድ የእግር ኳስ ሕይወትና እንደዚሁም ልጁ በሚኖረው ቀጣይ እድገት ላይ ከፍተኛ የሆነ በራስ መተማመን ባላቸው ተብሎ ነው እንግዲህ አማድ ዲያሎም ከዚህ ወር መጨረሻ እና በቀጣይ ወር መጀመሪያ አካባቢ ወደ ሜዳ ልምምድ እንደሚመለስ በዩናይትድ በኩል የተነገረው። ሌሎችም ከኢንተርናሽናል ብሬኩ በኋላ በቀጣይ የዩናይትድ ጨዋታ ላይ የሚመለሱ ተጫዋቾች እንደተጠበቁ ናቸው። ለምሳሌ ኮቢ ሜኖ እና ዮሮ እንደዚሁም ሃሪ ማጉዌርን የመሳሰሉ ተጫዋቾች ለዩናይትድ የኖቲንግሃም ፎረስት ቀጣይ ሳምንት መጨረሻ ጨዋታ ላይ ብቁ እንደሚሆኑ ነው የተገለጸው። ጀደን ሳንቾ ማንቸስተር ዩናይትድን በመልቀቅ ወደ ቀድሞ ክለቡ ቦሩሲያ ዶርትመንድ ለማምራት ጥያቄ ያቀረበ የሚሉ ሪፖርቶች ትላንት ወጥተዋል። ይሄ ተጫዋች እንግዲህ መንታ መንገድ ላይ ነው የሚገኘው። ተጫዋቹ ወይ በዩናይትድ ወገን አልሆነ ወይ ደግሞ በውሰት ባስፈረመው ቼልሲ ቤት ውጤታማ ሆኖ ተጫዋቹ ዝውውሩን በቋሚነት ለመቀየር አልተቃረበ መሀል ላይ የተንሳፈፈ አይነት ፈላጊ ያጣ ተጫዋች መስሏል። ሳንቾ ወደ ዶርትመንድ እንዲመልሱት ተጫዋቹን ማኔጅመንቶች በግልጽ ጠይቀዋል የሚሉ ሪፖርቶች ነው የወጡት። ይሄ ትንሽ ያልተጠበቀ ሆኗል። ተጫዋቹ በቼልሲ ቋሚ ዝውውሩን አድርጎ እዛው የሚቀር ነበር የሚመስለው። ሁኔታዎች የሚያመላክቱት እንደዛ ነበር። ግን የ5 ሚሊዮን ፓውንድ የሚያስገድዳቸውን አንቀጽ ቼልሲዎች መልሰው የሚያፈርሱበትን በቅጣት አማራጭ እንዳካተቱ ከታወቀ በኋላ ይህን 5 ሚሊዮን ፓውንድ ይሆናል ተብሎ የሚገመተውን በትንሹ እስከ 10 ሊሄድ ይችላል የሚሉ መረጃዎችም አሉ። ይህን ፔናልቲ ከፍለው ተጫዋቹን ወደ ዩናይትድ ሊመልሱት እንደሚችሉ ነው አሁን በርካታ ሪፖርቶች እየጠቆሙ የሚገኙት። ተጫዋቹም ቢሆን አሁን በቼልሲ ቤት የመፈለግ ስሜት የተሰማው አይመስልም። ለዛም ይመስላል ምንም እንኳን ሰማያዎቹ ተጫዋቹን በቋሚ ኮንትራት ቢያስፈርሙት እንኳን መልሰው ሊሸጡት የሚችሉበት እድል እንዳለ፣ ሳንቾ ግን በቼልሲ ቤት ሊቆይ እንደማይችል እንደተረዳ መነገሩን ተከትሎ ነው እንግዲህ ወደ ሌሎች አማራጮቹ ወኪሎቹ እንዲፈልጉለትና ወደ እነኛ ክለቦች እንዲልኩት ተጫዋቹ ኮሚኒኬት ያደረጋቸው የተባለው። በቦሩሲያ ዶርትመንድ ቀድሞውኑ ተጫዋቹ ይሄን ኳሊቲውን ያሳየበት ክለብ ነበር። መልሶም ወደዛ አምርቶ ጥሩ መንቀሳቀሱን እናስታውሳለን። አሁን ወደዛ እንዲመልሱት ነው እንግዲህ ወኪሎቹን የጠየቀው። ተጫዋቹ በዛ የተመቸው ነገር አለ ማለት ነው። አሁን በቼልሲ ቤት አለመፈለጉን ተከትሎ
በጀደን ሳንቾ ወደ ጀርመን ለመሄድ ከዶርትመንድ ውጪ ባየር ሊቨርኩሰንም እንዲሁ የተጫዋቹ መዳረሻ ይሆናል ተብሎ እየተጠበቀ ነው ያለው። ክቡራን አድማጮች ትላንትና ተጫዋቹ 25ኛ ዓመቱን አክብሮ ነበር፣ ልደቱ ነበር ትላንት። የማንቸስተር ዩናይትዶች ደግሞ በይፋ ሃፒ በርዝዴይ ጀደን ሳንቾ ሲሉ መልካም ምኞት ተመኙለት። ሳንቾም በኢንስታግራም ላይ ታንክስ ማንቸስተር ዩናይትድ ሲል ምላሽ ሰጣቸው። ነገሮች ጊዜ ሁሉ ነገሮች ከተበላሹ ከረፈዱ በኋላ ሳንቾ አሁን ለዩናይትድ ስማርት ለመሆን እየሞከረ ነው ብለው ብዙዎች በተጫዋቹ የትላንት ምላሽ ላይ አስተያየት ሰጥተውበታል። በርካታ የዩናይትድ ደጋፊዎች አሁን ሳንቾን እንደጠሉት ምንም ጥያቄ የለውም። ያቺ ፍሪደም ከምትለው ፖስት በኋላ ብዙ የማህበራዊ ድረገጾች ላይ ተጫዋቹ ላይ የሚሰጠው ትችት እየተጠናከረ መጥቷል። በሚፖስታቸው ፖስቶች እሱም በተመለከተ በሚወጡ ዜናዎች ላይ በሙሉ ፍሪደም ፋይተር ኔልሰን ማንዴላ በሚል ቅጽል ስም ተጫዋቹን በዚህ መልኩ እያብጠለጠሉት ይገኛል። ተጫዋቹ ራሱ በወረወረው ጥይት መልሶ እንግዲህ ባርቆበት ተመልሶ ወደ ራሱ ጥይቱ እየተተኮሰ ነው ያለው። ከዩናይትድ በመላው ዓለም ያለው የደጋፊ ፋን ቤዝ ይታወቃል አድማጮች፣ እና ከዩናይትድ ጋር እንደዚህ ያለ ጨዋታ ነገር ውስጥ መግባት የለበትም ነበረ። እጅግ ከፍተኛ የሆነ ስህተት ነው የሰራው። የፒአር ሰዎቹ ይህን ስህተት እንዲሰራ መፍቀድ አልነበረባቸውም። ተጫዋቹ ብስለት እንደሌለው እና ከዩናይትድ ደጋፊዎች ጋር ግጭት ውስጥ መግባት ምን ያህል ዋጋ ላይ ያስከፍለው እንደሚችል በዚህ መልኩ አልተረዳም። በየሄደበት አስተያየት በሰጠበት ዜናዎቹ በተወሩበት ቦታ ሁሉ በፍሪደም ፋይተር ማንዴላ የሚል ቅጽል ስሙ ሆኖ በዩናይትድ ደጋፊዎች ሞክ እየተደረገ እሱም ቢሆን በዩናይትድ ቤት መምጣቱን ከዚህ በኋላ የሚፈልገው አይመስልም። ክለቡም ዩናይትድም ቢሆን ተጫዋቹን አይፈልገውም። የጀደን ሳንቾ መጨረሻ እንዴት እንደሚሆን አብረን የምናየው ነው የሚሆነው። በጣም የዚህ ተጫዋች የመጨረሻ ሁኔታው የሚያጓጓ ነው የሚሆነው ለማየት አድማጮች። የፖል ፖግባም ጉዳይ አልለየለትም። ክቡራን አድማጮች የተጫዋች አሁን ወደ ዩናይትድ እንደማይመጣ ከዚህ በፊት ያሉትን መረጃዎች በግልጽ ነው የነገርናችሁ። ፋብሪሶ ሮማኖ አረጋግጦልናል። ምንም አይነት ነገር ተጫዋች ወደ ዩናይትድ ለመምጣት እያደረገ ያለው እንቅስቃሴ የዝውውር ሂደት የለም። ሰሞኑን ደግሞ አንድ ፖስት ስቷል። ፖግባ ከፈረንሳይ የ98ቱ የዓለም ሻምፒዮን በሚሆኑበት ሰዓት የለበሱትን ማሊያ ነው ለብሶ የፈረንሳይ ብሔራዊ ቡድን የታየው ማለት ነው። እንግዲህ ምን በያሰበ እንደሆነ ፖል ፖግባ ይሄን ያደረገው የሚታወቅ ነገር የለም። ወደ ፈረንሳይ ብሔራዊ ቡድን የመመለስ እድል እንዳለው አሰልጣኙ በአስተያየታቸው መናገራቸው ይታወቃል። ተጫዋቹ ስቲል ፍሪ ኤጀንት ነው፣ ግን እስካሁን ድረስ እሱ ለማስፈረም ተቃርበዋል የተባለ ክለብ የለም። ይህም ያሳየው ከተጫዋቹ ወገን ያላለቀ ትልቅ የቤት ስራ እንዳለ ነው። ክቡራን አድማጮች ፖል ፖግባን የሚያክል ትልቅ ታለንት የማይፈልግ ቡድን ያለ አይመስለኝም። ግን ተጫዋቹ ፊዚካል ፊትነስ ላይ ሊሆን ይችላል ወይም በሌሎች ምክንያቶች ብቻ ፖግባን ለማስፈረም ክለቦች እየተረባረቡ አይደለም። ምናልባት በተጫዋቹ የሚፈልገው የዝውውር ፍላጎት ወይም ጥያቄ እጅግ ከፍተኛ ሊሆን ይችላል። በዛ ምክንያት ሊሆን ይችላል። ኮንትራቱ ሁኔታ አጭር ነው ሊሰጡት የሚፈልጉት ብዙ ክለቦች፣ እሱ ግን ረዥም ኮንትራት ሊጠይቅ ይችላል። ብቻ በእነዚህና በሌሎች ተጫዋቹ በሚያውቃቸው ምክንያቶች እስካሁን ድረስ አዲስ ክለብ ሊያገኝ አልቻለም። ግን የተጫዋቹ የሚናገራቸው ንግግሮች አስተማሪ ናቸው። ከዚህ በፊት አንድ ንግግሩን ወደ እናንተ አድርሰናችሁ ነበረ። ተጫዋቾች ከዚህ በፊት አብረውኝ በጣም ሲቀርቡኝ የነበሩ ጓደኞች፣ ቅርብ የምላቸው ሰዎች ሁሉ ሳይቀሩ አሁን ስልክ እንኳን ለእኔ መደወል ከብዷቸዋል ሲል ተናግሮ ነበር። አሁንም የተናገረውን አንድ ንግግር ለህይወት ትምህርት የምትወስዱበት በመሆኑ ላድርሳቸው አድማጮች። እንዲህ ያለ ፖል ፖግባ የመጀመሪያ የማንቸስተር ዩናይትድ ከፍተኛ ደሞዜን ሳገኝ እጅግ በጣም ደስተኛ ሆኜ ነበር በወቅቱ ይላል። ስለዚህ ለአባቴ ሄጄ ሁኔታውን ነገርኩት፣ አስረዳሁት። የማገኘው ገቢ እጅግ ከፍተኛ እንደሆነ አባቴ ካወቀ በኋላ እንደዚህ ሲል አባቴ መከረኝ ነው የሚለው። የኔ ልጅ አለኝ ይላል ፖል ፖግባ። ገንዘብህን በፍጹም እንዳተባክነው፣ ምንም ነገር ቢሆን ገንዘብን መያዝ ልመድ። አንተ የምታዘጋጀው ፓርቲ ድግሱ ሁሉ እንደተጠናቀቀ የጠራሃቸው ገስቶች ወይንም የጠራሃቸው እንግዶች በሙሉ አንተን ትተው ሄዳሉ። መጨረሻ ላይ የምትቀረው
አንተ ብቻ ነህ በሚል ይሄን ምክር ሰጥቶኝ ነበረ። ይሄ ምክር የአባቴ እውነት መሆኑን በትክክል የተረዳሁት አሁን ነው። ችግሮችን ስጋፈጥና ችግሮች በእኔ ላይ ሲደርሱ በፊት ጓደኞቼ ያልኳቸው ሰዎች ሁሉ ከእኔ ራቁኝ። አንድ ጊዜም ቢሆን እኔን ቼክ ለማድረግ ወደኋላ ተመልሰው አይተውኝ አያውቁም። አብረውኝ አሁን የቀሩት ሰዎች ብቻ ቢሆኑ እናቴ እና ቤተሰቦቼ ናቸው። ይሄ ደግሞ የህይወት አንዱ አካል ነው። ህይወት እንደዚህ እኔን አስተምራኛለች በሚል ፖል ፖግባ እንግዲህ በቁጭት በቀድሞ ያሳለፋቸውን ጊዜዎች በዚህ መልኩ አስተያየት ሰጥቶባቸዋል። የትኛውም የእግር ኳስ ተጫዋች ሰው ብቻ አይደለም፣ የእግር ኳስ ቤተሰቡም የትኛውም ሰው ሊማርበት የሚገቡ አስተያየቶችን ነው ፖግባ የሚሰጠው። ለማንኛውም የፖግባ ማረፊያም ቀጣይ ክለብ በቀጣይ የሚያጓጓና በቀጣይ እየተከታተለን ስለ ተጫዋቹ እኛም ዜናዎቹን የምናደርሳችሁ ነው የሚሆነው። ዜናዎቻችን ቀጥለዋል። አድማጮች፣ አሁን ደግሞ የቅድመ ዝውውር መረጃዎችን የምናደርስበት ሰዓት ላይ ተገኝተናል። በርከት ያሉ የዝውውር ዜናዎች ከዩናይትድ ጋር በተያያዘ እየወጡ ነው የሚገኙት። በእነኛን መረጃዎች እናደርሳችሁ። የትሪንካዎ ስም ከዩናይትድ ጋር በተደጋጋሚ እየተነሳ ይገኛል። ይህን ተጫዋች በተመለከተ አሞሪም እንዲፈርምላቸው ለማድረግ ፑሽ እያደረጉ ነው የሚሉ ዜናዎች ነው የወጡት። ተጫዋቹ ፊት መስመር ላይ ይጫወታል፣ ግን የክንፍ ተጫዋች ተብሎ ነው የሚጠራው። ከክንፍ እየተነሳ የሚያጠቃ ተጫዋች ነው። ፍራንቺስኮ ትሪንካዎ ተብሎ ይጠራል። ፖርቹጋላዊ ነው። ከዚህ ተጫዋች ጋር ቀደም ብሎ አብረው የመስራት እድሉን በሁለት ክለቦች አግኝተዋል። ሩበን አሞሪም መጀመሪያ ብራጋ እያሉ ተጫዋቹን አሰልጥነውታል። ከብራጋ ነበር ተጫዋቹ ወደ ሌሎች ክለቦች እንዲፈርም የሆኑ ባርሴሎና ወደ ባርሴሎና አመራ። ከዛ ከባርሴሎና ውጭ ደግሞ ለወልቭስም ተጫውቷል። ተጫዋቹ በእነኚህ ሁለት ክለቦች ግን ስላልተሳካለት ተመልሶ ወደ ስፖርቲንግ ሊዝበን አመራ ማለት ነው። በብራጋ እያለ ነበር የለቀቁት። በስፖርቲንግ ሊዝበን ደግሞ መልሰው ሩበን አሞሪም ተጫዋቹን አስፈረሙት ማለት ነው። ከአንድ ዓመት በኋላ ግን ተጫዋቹን በ10 ሚሊዮን ዩሮ የማስፈረም እድል ተሰጥቷቸው ማለት ነው ለስፖርቲንግ ሊዝበኖች። ይሄን ያደረጉት ደግሞ አሞሪም ናቸው። በተጫዋቹ እምነት ስለነበራቸው በብራጋ የሚያውቁትን ተጫዋች መልሰው በስፖርቲንግ ሊዝበን በአንድ ዓመት የውሰት ውል በነጻ አስፈርመው ከእንደገና 10 ሚሊዮን ዩሮ ከፍለው በቋሚነት ዝውውሩን አጠናቀው የስፖርቲንግ ሊዝበን ንብረት መልሰው አደረጉት። አብረው ተገናኙ ማለት ነው ከአሞሪም ጋር በስፖርቲንግ ሊዝበን። እጅግ የሚያስደንቅ የሆነ ስራን በስፖርቲንግ ሊዝበን አብረው ሰርተዋል። ኦፍኮርስ አሁን ተጫዋቹ 25ኛ ዓመቱ ላይ ነው የሚገኘው። ግን የሩበን አሞሪምን በደንብ አድርጎ አጫወቱን መረዳት የሚችል እና ከተጫዋቹ ጋር በደንብ ኤክስፔሪንስ ያላቸው በቅርበት ያላቸው መሆኑን ተከትሎ ነው እንግዲህ ለሁለተኛ ጊዜ አሁን በዩናይትድ ቤት ልጁ ቢመጣ ይጠቅመኛል ብለው ስላሰበው አሞሪም ተጫዋቹን እንዲያመጡላቸው ለዩናይትድ ሰዎች ነገሩ ተብሎ የተገለጸው። ተጫዋቹ ያለው ልምድ በስፖርቲንግ ሊዝበንም ቢሆን ከፖርቹጋል ብሔራዊ ቡድን ጋርም ቢሆን ጥሩ ነገር እያደረገ መሆኑን ተከትሎ ዩናይትድ ቤት ይጠቅማል ብለው በተጫዋቹ ላይ እምነት ጥለውበታል ተብሎ ተገልጿል። ከሱ ውጭ ደግሞ አንድም ሌላ ተጫዋች በጥብቅ እንደሚፈልጉ ተነግሯል። ታይለር ዲብሊንግ ተብሎ ይጠራል። የዚህ ተጫዋች ስም ከዩናይትድ ጋር በጣም በጥብቅ እየተነሳ ነው የሚገኘው። ከሁለቱ አንዱ ወደ ዩናይትድ ሊመጡ ይችላሉ ተብሎ ተገልጿል። አሁን ባለው ሁኔታ ግን ታይለር ዲብሊንግ ከትሪንካው ይበልጥ ወደ ዩናይትድ የመምጣት እድል ይኖረዋል ተብሎ ተገልጿል። 19 ዓመቱ ነው ዲብሊንግ። ትሪንካው ዕድሜ 25 ነው። ግን ዲብሊንግ ወደፊቱ የማንቸስተር ዩናይትድ ቡድን አካል ነው የሚሆነው። ለወደፊቱ የቡድን ግንባታ በዩናይትድ ቤት ሊያገለግል የሚችል የረጅም ዓመት የዩናይትድ እቅድ ነው። ትሪንካው ግን አሁን መጥቶ በዩናይትድ ቤት አሁኑኑ ተጽዕኖ መፍጠር የሚችል ዋናው ቡድን መጫወት የሚያስችለው በቂ የሆነ ብቃትና ልምድ ያለው ተጫዋች ነው። ግን የአሞሪም ምርጫ ምናልባት ዲብሊንግ ሊሆን ይችላል። አማራጭ የሚቀርብላቸው ከሆነ ከሁለቱ አንዱን እንዲያስፈርሙ ዲብሊንግን ይመርጣሉ። ምክንያቱም ይሄ ተጫዋች በራይት ዊንግ ባክ ቦታ ላይ መጫወት ይችላል ከትሪንካው በተለየ መልኩ ተብሎ ተነግሯል። ያው ኮንዳን በቼልሲ እንደተነጠቁ ታውቃላችሁ። ስለዚህ ሩበን አሞሪም
በራይት ዊንግ ቦታ ላይ የሚሞክሩት ሌላ ተጫዋች ቢያገኙ ይሄን ያህል አይጠሉም። ከብራጋ አንድ ተጫዋች እንደሚፈልጉ ነግረናቸዋል። በዛ ቦታ ላይ ካልተሳካ እንግዲህ በጣም ቨርሳታይል የሆኑ ተጫዋቾችን ነው ገበያው ላይ እያማተሩ እያዩ የሚገኙት። ይሄ በግልጽ ነግረውናል። ስለዚህ አሞሪም ምርጫ ከትሬንካው ይልቅ ታይለር ዲብሊንግ ነው የሚሉ ሪፖርቶች በስፋት ትላንት ወጥተዋል ማለት ነው። ሁለቱንም ግን መፈለጋቸው እንዳለ ሆኖ ማለት ነው። አሁን ስለ ዲብሊንግ የወጡ መረጃዎችንም ደግሞ አያይዤ ልንገራችሁ። በሳውዛምተን የሚጫወት ልጅ ነው። በነገራችሁ ላይ በ19 ዓመቱ ነው ብያቸዋለሁ። 14 የፕሪሚየር ሊግ ክለቦች ይፈልጉታል ይህን ተጫዋች። 14 የፕሪሚየር ሊግ ነው ያልናቸው አድማጮች። ከ14ቱ የፕሪሚየር ሊግ 14 የፕሪሚየር ሊግ ክለቦች ተጫዋቹን ማስፈረም ይፈልጋሉ። ክቡራን አድማጮች በ14 የፕሪሚየር ሊግ ክለቦች ብቻ ነው ያልናችሁ። ከፕሪሚየር ሊግ ውጭ ደግሞ የሚፈልጉት ሌሎች የጀርመን ክለቦችም አሉ። ዋነኞቹ የፕሪሚየር ሊግ ፈላጊዎቹ ትላልቆቹ ዩናይትድ፣ ቶተንሃም፣ ሊቨርፑል እና ማንቸስተር ሲቲ እንደሆኑ ተገልጿል። እነኚህ አራት ክለቦች በይፋ ተጫዋቹን ለማስፈረም ኢንኳየር ያደረጉ ናቸው ተብሎ ተነግሯል። ኢንኳየር ማለት ታውቃላችሁ ከዝውውር በፊት የሚደረግ ስለ ተጫዋቹ ዝውውር ሁኔታ የሚጠየቅ ኢንፎርሜሽን ወይም መረጃ እንደማለት ነው። ከጀርመን ደግሞ አርቢ ላይፕዚግ ተጫዋቹን በጥብቅ የሚፈልግ ክለብ ነው። ባየር ሙኒክ እና ቦሩሲያ ዶርትመንድም ዲብሊንግን ለማስፈረም ስማቸውን ያስመዘገቡ ክለቦች ናቸው ተብለዋል። ዩናይትድ ግን በሌሎች ክለቦች ላይ አድቫንቴጅ የሚወስድበት አንድ ምክንያት አለ። እሱም ጄሰን ዊሎክስ ተብሎ የሚጠራው ሰው ነው። ጄሰን ዊሎክስ በሳውዛምፕተን ይሰራ የነበረ ሰው ነው። አሁን ግን ለዩናይትድ ነው የሚሰራው። የዩናይትድ የታዳጊዎች መልማይ ሆኖ በማገልጋይ ላይ ነው ያለው። ስለዚህ እንግሊዞች ከ19 ዓመት በታች ብሔራዊ ቡድናቸው ከዌልስ ጋር ጨዋታ ባደረጉበት በባለፈው ጨዋታ ላይ ዲብሊንግን ለመከታተል ቦታው ድረስ ተገኝቶ በስቴዲየም ጨዋታውን ተመልክቷል ተብሎ ነው የዩናይትዱ መልማይ የተገለጸው ማለት ነው። ስለዚህ ዊሎክስ ለዩናይትድ ትልቁ መሳሪያ ነው ተብሎ ተጠቅሷል። ከዚህ በፊት በሳውዛምፕተን ተጫዋቹን በጣም በቅርበት ያውቀው ስለነበረ እና እድገቱንም ይከታተል ስለነበረ ነው ተብሎ ነው የተገለጸው። በ6 ጎሎች ላይ በዚህ ሲዝን ኮንትሪቢዩት አድርጓል። ለሳውዛምፕተን ቨርሳታይል ነው። አንዱ አሞሪም የፈለጉበት ምክንያት ተጫዋቹን ቨርሲቲሊቲው እንደሆነ የተገለጸው። በጣም ስትሮንግ ነው ዲፌንሲቭ ወርኩ ተብሎ ይሞካሻል። ለኮዌንዳም ትልቅ የሆነ አማራጭ ይሆናል ተብሎ የታሰበ ልጅ ነው። በአጠቃላይ ለሳውዛምፕተን 30 ያህል ጨዋታዎችን በዚህ ሲዝን አድርጎ 4 ጎሎችን አስቆጥሮ 2 አሲስት አድርጎ ነው በ6 ጎሎች ላይ ተሳትፎ አድርጓል የተባለው። ሳውዛምፕተኖች በዩናይትድ 3-2 በተሸነፉበትም ጨዋታ በቅርበት ዩናይትዶች ኢምፕሬሲቭ የሆነ የተጫዋቹን እንቅስቃሴ መከታተል ቢችሉበት ሁኔታ ነው ያለው እና ዊሎክ በሳውዛምፕተን ያኔ የክለቡ ስፖርቲንግ ዳይሬክተር ሆነው በሚሰሩበት ሰዓት ዲብሊንግን በጣም ስለሚወዱትና ስለሚያደንቁት በቅርበት ይከታተሉት ነበረ። ከመከታተልም አልፈው በወቅቱ የሳውዛምፕተን አሰልጣኝ የነበሩት የክለቡ በኋላ ላይ የተሰናበቱት ደግሞ ሩሴል ማርቲን ይሄ ተጫዋቹን እንደሚያሰልፉት የመጫወት እድል እንዲሰጡት ሁሉ ግፊት ለማድረግ ጥረት ያደረጉ እንደነበር ነው የተገለጸው። ማርቲንስ ግን ተጫዋቹ ጊዜው ገና ነው፣ እድሜው ደግሞ አልደረሰም በሚል ሀሳባቸውን ውድቅ ሲያደርጉባቸው ቆይተዋል። በኋላ ላይ ተጫዋቹን የመሰለፍ እድል እንደሰጡት ይታወቃል እና አሁን ለደረሰበት ለበቃበት በደረጃ እናውቅና በብዙ ክለቦች እንዲፈለግ ያደረገው በሳውዛምፕተን በተለይ በዚህ ሲዝን ባሳየው አስደናቂ የሆነ ብቃት ነው ማለት ነው። ማርቲን እንደዚህ ሲሉ የቀድሞ የሳውዛምፕተኑ አሰልጣኝ ሁኔታውን ያስታውሳሉ። ጄሰን ዊሎክስ እንዳሰልፈውና እንዳጫወተው በተደጋጋሚ ፑሽ ያደርገኝ ነበር፣ ይገፋፋኝ ነበር። ነገር ግን አሁን ዝግጁ ነው ብዬ ስላላሰብክ ተጫዋቹን በዚህ ሰዓት አላሰልፈውም ብዬ ምላሽ ሰጥ ነበር። ተጫዋቹ ሲጫወት መመልከት በጣም ያስደስታል እና ይሄንን የእግር ኳስ እድገቱን ተጫዋቹ በዚህ መልኩ እንደሚያስቀጥል ተስፋ አለኝ ሲሉ ነበር ስለ ተጫዋቹ ያላቸውን አድናቆት የቀድሞ አሰልጣኙ በዚህ መልኩ የሰጡት። የሳውዛምፕተኑ የቀድሞ አለቃ ሩሴል ማርቲን ዩናይትዶች ተጫዋቹን ለማስፈረም ከሳውዛምፕተን ጋር እየተደራደረ ነው፣ በ21 ሚሊዮን ፓውንድ የዝውውር ሂሳብም አቅርበዋል ተብለው በጋዜጠኞች ሲጠየቁ አዎ ይህንን መረጃ በሩመር ደረጃ ሰምቼዋለሁ፣ ዩናይትዶች 21 ሚሊዮን ፓውንድ በሳውዛምፕተን ካዝና ለማስገባት ታይለር ዲብሊንግን ለማስፈረም ይሄን ሂሳብ ላይ ያቀርቡ እንደሆነ ሰምቻለሁ። ነገር ግን አንድ ነገር ላይ እርግጠኛ አይደለሁም። ይሄ ገንዘብ ለተጫዋቹ ግራግር እንኳን
ይበቃ እንደሆነ እርግጠኛ አይደለሁም። ዩናይትዶች ግራ እግሩን ለመግዛት እንኳን ይሄን ያህል ገንዘብ ማቅረባቸው በቂ አይመስለኝም የሚል አስተያየት ከሰጡ በኋላ አዲስ ኮንትራት ለተጫዋቹ አቅርበንለታል። በጣም ጥሩ የሆነ ኮንትራት ነው ያቀረብንለት። ወኪሉና ተጫዋቹ ግን እስካሁን ድረስ ምላሽ አልሰጡንም። ምላሻቸውን እየጠበቅን እንገኛለን በሚል ነበር የዩናይትድ 21 ሚሊዮን ፓውንድ የዝውውር ጥያቄ የቀድሞ የሳውዛምተን አሰልጣኝ በዚህ መልኩ እንግዲህ ምላሽ የሰጡበት ማለት ነው። የዩናይትድ ፍላጎት አሁን የመጣ አይደለም፣ ቀደም ብሎም እየመጣ ነው። አሁን ደግሞ ዊሎክስ በዩናይትድ መልማይ ሆነው ሲቀጠሩ ተጫዋቹን ለማስፈረም በተሻለ ለማሳመን ዩናይትድ ዝውውር ፉክክሩን እንዲመራ አድርጎታል ተብሎ የተወራው በዚህ ሰው ምክንያት ነው ማለት ነው። ሳውዛምተኖች ቢያንስ እስከ 55 ሚሊዮን ፓውንድ ከተጫዋቹ በዝውውር ማግኘት ይፈልጋሉ ተብሎ ነው የተነገረው። ዲብሊንግም ቢሆን ከዚህ ሲዝን መጠናቀቅ በኋላ ሳውዛምተንን መልቀቁ እርግጥ ነው። አሁን ሳውዛምተኖች ወረደ ከፕሪሚየር ሊጉ መውረዳቸውን ኦልሞስት አረጋግጠዋል ማለት እንችላለን። በቀጣይ ሲዝን ሻምፒዮንሺፕ ታች ወርዶ መጫወት አይፈልግም። በፕሪሚየር ሊግ መጫወቱን ማስቀጠል ይፈልጋል ተብሎ ተገልጿል። ግን የሚፈልጉት 14 ክለቦች ናቸው ከፕሪሚየር ሊግ ብቻ። የሌሎች የውጭ ሀገራት ክለቦችን ፍላጎት ትተን ማለት ነው። እንደተባለው ዩናይትድ አንድ ቁልፍ ሰው አለው። በዛ ሰው አማካኝነት ይህን ተጫዋች ከእጁ ያስገባል አያስገባም የሚለውን አብረን እኛም የምናይ ለእናንተ መረጃውን የምናደርስ ነው የሚሆነው። አድማጮች ዜናዎቻችን እንደቀጠሉ ናቸው። ቤተሰቦቻችን ቪዲዮን ላይክ ካላደረጋችሁ ግን አሁንም መለስ ብዬ ላስታውሳችሁ ክቡራን አድማጮቻችን ቪዲዮኑ ላይክ ማድረጋቸው አትርሱ። ለእኛ ማበረታታችን ነው። የምንበረታታው በእናንተ ላይክ እና በእናንተ አስተያየት ነው። ብዙ ሰዎችም ጋር እናንተ ላይክ ስታደርጉት ዩቲዩብ እንደወደዳችሁ ስለሚያስብ ለሌሎች ሰዎችም ያደርስልናል። ለእናንተም በጎነት ነው፣ ለእኛም ደግሞ ማበረታታት ነው ለማለት ነው። ክቡራን አድማጮች አሁን ወደ ቀጣይ ዜና ሳመራችሁ ቀጣይ መረጃ የሚሆነው የቀድሞ ተጫዋች አለ። ይሄ በቀድሞ ተጫዋች ስለ ዩናይትድ አስተያየት ሰጥቷል። የቼልሲ ተጫዋች ነው እና ጂሚ ፍሎይድ ሃሰልባክ ተብሎ ይጠራል። ስለ ቪክተር ጊዮኬሬዝ ነው አስተያየቱን የሰጠው እና ቪክተር ጊዮኬሬዝ ወደ ዩናይትድ ላይ መጣ የሚችልበትን ብዙ ምክንያቶች ከዚህ በፊት ነግረናቸዋል። አድማጮች በዚህ ተጫዋች የዩናይትድ ዝውውር ላይ እጅግ የቀረበ የምንለው ዝውውር አይደለም። እንደ ተረዳችሁት ሪፖርቱንም ወደ እናንተ እንዳደረስ ነው ከጊዮኬሬዝ ይልቅ የዩናይትድን የአጥቂ መስመር ለመብራት ቀጣይ ሲዝን ላይ ሌሎች ተጫዋቾች የተቃረቡ ነው የሚመስለው እንደ ቪክተር ኦስሜሄን አይነቶቹ እና ጊዮኬሬዝ ላይ ደግሞ ጥያቄ የሚያነሱ የቀድሞ የእግር ኳስ ተጫዋቾች በጣም ተበራክተዋል። ከዚህ በፊት የሪዮ ፈርዲናንድን አስተያየት ነግረናችሁ ነበር። አሁን ደግሞ ሃሰልባንክ ተጨምሯል ማለት ነው እና እንደዚህ ይላል። ይህን ተጫዋች በቂ የሆነ ብቃት ሲያሳይ ተመልክቼው አላውቅም ነው የሚለው። ምናልባት ተጫዋቹ በጣም ቶፕ የሆነ ተጫዋች ሊሆን ይችላል በስፖርቲንግ ሊዝበን እያስቆጠረ ባለው ጎሎች እና እየሰራ ባለው ነገር በዛ ምርጥ ተጫዋች ሊሆን ይችላል። ነገር ግን እኔ ጥያቄ ያለኝ ጥርጣሬ ያለኝ ተጫዋቹ ላይ ነው የሚለው እንደ ምክንያት ብሎ እሱ ደግሞ የገለጸው ብራይተኖች ለምን ተጫዋቹን ለቀቁት በወቅቱ የሚለው ነው የኔ ትልቅ ጥያቄ ብለው ይሄን ነው እንደ ምክንያት አድርጎ የሚያነሳው እና ብራይተንን እስቲ ተመልከቱ የዋቸው ነው የሚለው ታለንቶችን በመለየት በጣም የተካኑ ብዙ ታለንቶችን ያወጡ ለሌሎች ክለቦች ማሳለፈው የሸጡ ናቸው ነው የሚለው እና በወቅቱ ተጫዋቹን ለኮቨንተሪ ሲሸጡት በጣም ደስተኛ ሆኖ ነበር የሸጡት። ተጫዋቹን ላለማጣት ወይ ከተጫዋቹ እኩል ግፊት መጥቶ አይደለም ተጫዋቹን አሳልፈው ለኮቨንተሪ የሰጡት እና ተጫዋቹን ፈልገው አይጠቅመንም ብለው ስላሰቡ እምነት ስላጡበት ነው ለኮቨንተሪ ልጁን የሸጡት። ከዛ በኋላ ነው እንግዲህ ከኮቨንተሪ ተጫውቶ ስፖርቲንግ ሊዝበኖች ከኮቨንተሪ ልጁን ያስፈረሙት አድማጮች እና እንደ ሃሰልባክ ገለጻ ከሆነ ብራይተኖች ተጫዋቹን ሬት የሚያደርጉት ከሆነ እና በወቅቱ እምነት ቢጥሉበት ኖሮ ተጫዋቹን በፍጹም አይሸጡትም ነበር። እርግጠኛ ነኝ ተጫዋቹ እንዲቆይ ይፈልጉ ነበረ። ምክንያቱም ተጫዋቹን ማጣት ስለማይፈልጉ አሁን ሲያደርጉት እንዳለው ተጫዋቹን አሳድጎ አጎልብቶ ይጠቀሙት ወይም
ይሸጡት ነበረ ነው የእሱ መከራከሪያ ነጥብ ማለት ነው። በእርግጥ አሁን ይሄን መካድ አልፈልግም። ተጫዋቹ ጥሩ ነገር እያደረገ ነው። ነገር ግን በፕሪሚየር ሊጉ መጥቶ የፕሪሚየር ሊጉን በጣም ግዙፍ የሆኑ ተከላካዮችን ታግሎ ተጫዋቹ እና በጥሩ የሆነ የአካል ብቃት ፕሪሚየር ሊጉ ላይ ፖርቹጋል ሲያደርግ እንደነበረው ለስፖርቲንግ ሊዝበን ጎሎችን ማስቆጠሩን ይቀጥላሉ የሚለው የኔ ትልቁ ጥያቄ ነው የሚል ምላሽ ነው ማለት ነው። በዚህ ተጫዋች ዝውውር ዙሪያ ለዩናይትዶች ማስጠንቀቂያ የሰጠው የቀድሞ የቼልሲ ኮከብ ሀሰልባልክ ማለት ነው። አድማጮች ይሄ ተጫዋች ወደ ዩናይትድ ይመጣል አይመጣውም የሚለውን ቀደም ብለን እንደነገርናችሁ መረጃዎችን እየተከታተል እኛም ወደ እናንተ የምናደርስ ይሆናል። አዲስ ነገር ሲኖር የዚህ ተጫዋች ማረፊያ ግን ከዩናይትድ ይልቅ አሁን ወደ ሌሎች ክለቦች በተለይ እንደ ባርሴሎና አይነት፣ አርሰናል እና ቼልሲ የመሳሰሉ ክለቦች ሊሆን እንደሚችል ነው ከአውሮፓ ሻምፒዮንስ ሊግ ተሳትፎም ጋር በተያያዘ የሚታመነው። ለማንኛውም አሞሪም ይሄን ልጅ ቢያገኙ አይጠሉም። ፕሪሚየር ሊጉ የተለየ ፊዚካሊቲ በእርግጥ የሚጠይቅ ነው። እስቲ እናንተም ሀሳባችሁን ማስፈር ትችላላችሁ። ተጫዋቹ ያለው ፊዚካል ሁኔታ ለፕሪሚየር ሊጉ አይመጥንም ወይ ጠንክሮስ ሰርቶ ተጫዋቹ ራሱን በደንብ በፕሪሚየር ሊጉ ማሳየትስ አይችልም በሚለው ሀሳባችሁን መስጠት ለእኛም ማካፈል ትችላላችሁ አድማጮች። የመጨረሻ መረጃ ላድርግላችሁና ስለ ኦናና ደግሞ እናወራ። አድማጮች ኦናና በዩናይትድ መቆየት አለመቆየት ብዙ ነገር ሊያነጋግረን ይችላል። በነገራችሁ ላይ ወደፊትም እናወራበታለን ስለ ኦናና ሁኔታ። በጣም አስደናቂ የሆነ ግብ ጠባቂ መሆኑን አንክድም። ዩናይትድን ያተረፈባቸው እጅግ የምናስታውሳቸው በተለይ ሩበን አሞሪም ሳይመጡ ባለፈው ሲዝን ለዩናይትድ በፕሪሚየር ሊጉ ለመቆየት እና በዛ አቋምና በዛ ደረጃ ለማጠናቀቃቸው አምና በጣም ወሳኙ ቁልፉ ግብ ጠባቂው ኦናና ነበር። ይሄ ጥያቄ የለውም እና ተጫዋቹ ግን በዚህ ሲዝን የሚሰራቸው በጣም ሲሊ የሆኑ ሚስቴኮች አሉ። በጣም ከአንድ ትልቅ ግብ ጠባቂ የማጠብቋቸው ስህተቶችን ይሰራል። እኔ ከዚህ በፊትም ነግሬያቸዋለሁ። ከኦናና የማይመቸኝ አንዱ ትልቁ ድክመቱ ይሄ ፐንች እያደረገ የሚመልሰው ነገር ነው። በጣም አክርረው ሲመቱበት ኳስ ተጫዋቹ ግብ ጠባቂው ወደ ተቃራኒ ቡድን የተጫዋቾች በተለየ ዳይሬክሽን ኳሱን ፐንች ከማድረግ ይልቅ ፊት ለፊት ነው የሚመልሰው ማለት ነው። በሁለት እጁ ፐንች አድርጎ ይመልሰዋል እዛው እና እንደዚህ ስለሚተፋ የተቃራኒ ቡድን ተጫዋቾች እዛው ስር ስለሚሆኑ ብዙም ስለማይርቁ ኳሱን አግኝቶ መልሶ የማስቆጠር አደጋን ዩናይትድ ላይ ይፈጥራሉ እና ይሄ አንዱ ኳስን ሲመልስ ፐንች የሚያደርግበት ሁኔታ እኔ ቦታ የሚጥለው ፐንች የሚያደርግበት ኤሪያ ዩናይትድን ለአደጋ የሚያጋልጥ ነው። ይሄ አንዱ ትልቁ ድክመቱ ይመስለኛል። ተጫዋቹ ብስለት እንደሚጎለውም አንዳንድ የሚሰራቸው ስህተቶች ላይ ተመልክተናል እና አሞሪምም አሁን እምነት እያጡበት መጥተዋል ይለናል የዴይሊ ሜል ጋዜጣ ዘገባ ነው። አሞሪም በተጫዋቹ ብዙም ኢምፕረስ አልሆኑም ነው የሚለው ዘገባው እና ዩናይትዶች ግብ ጠባቂ ማስፈረም ልክ አጥቂ እንደ ማስፈረም ያህል በጣም ወሳኝ የሆነ ነገር አድርገውታል ቀጣይ ክረምት ላይ የሚሉ ሪፖርቶች ነው ማለት ነው አሁን መውጣት የጀመሩት። ስለዚህ ማንቸስተር ዩናይትዶች ኦናናን በቀጣይ ክረምት ላይ ለመሸጥ ዝግጁ ናቸው እንደማለት ነው። ዩናይትዶች ሁለት የግብ ጠባቂ አማራጮችን በግዢ ዝርዝራቸው ላይ እንደያዙ ተነግሯል። ችግሩ አሁን የሲቲው ኤደርሰንም ክለቡን ይለቃል ተብሎ እየተጠበቀ ነው ያለው። በነገራችሁ ላይ ኦናናም ክለቡንም ይለቅ ከሆነ ላይ አመራ የሚችለው ወደ ሳውዲ ፕሮሊግ ክለቦች እንደሆነ ነው እየተገለጸው። ኤደርሰንም ወደዛ ያመራል የሚሉ ሪፖርቶች ወጥተዋል። ስለዚህ ሁለቱም የከተማ ተቀናቃኝ ክለቦች ዩናይትድ እና ሲቲ ግብ ጠባቂ ለማስፈረም ተመሳሳይ ግብ ጠባቂ ኢላማዎችን ታርጌት አድርገው እየተንቀሳቀሱ ይገኛሉ ማለት ነው። የሮያል አንትዋርፑ ግብ ጠባቂ ሴኔ ላሚንስ አንዱ ነው። በሁለቱም ክለቦች በጣም በጥብቅ የሚፈለግ ግብ ጠባቂ እንደሆነ ተነግሮለታል። ኒውካስል ዩናይትድ እና ዌስትሃም ዩናይትድም ይህን ግብ ጠባቂ ለማስፈረም ይፈልጋሉ። ገና 22 ዓመቱ ነው። በሮያል አንትዋርፕ ግን የመሸጫ ዋጋ 30 ሚሊዮን ፓውንድ የተተመነለት ግብ ጠባቂ ነው ተብሎ ተገልጿል። በቅርቡ ለቤልጅየም ብሔራዊ ቡድን ተጠርቶ ተጫዋቹ ጨዋታ ማድረግ ጀምሯል እና በዚህ በትንሽ እድሜው ለግብ ጠባቂ እንግዲህ በጣም ለጋ እድሜ ነው 22 ተጫዋቹ 50 ያህል
ጨዋታዎችን ለሮያል አንትዋርፕ ካደረገ በኋላ ነው ወደ ብሔራዊ ቡድን ጥሪ የቀረበለት ማለት ነው። ኦናናን ለመተካት አንዱ ዩናይትዶች እየተከታተሉት ያለ ግብ ጠባቂ መሆን ችሏል። ሌላኛውም የሚፈልጉት ግብ ጠባቂ ደግሞ የሊሉን የ23 ዓመት ግብ ጠባቂ ነው። ቼቫሊየር ተብሎ የሚጠራ ግብ ጠባቂ ነው። በዩናይትድ እና በሲቲ ላለፉት ወራት ሲከታተሉት የቆየ ተጫዋች እንደሆነ ተነግሮለታል። ተመሳሳይ የሆነ ኳሊቲ ያለው ነው የተባለው ከሌመንስ ጋር ሌመንስ የሊል ዋናውን ቡድን የተቀላቀለው ወይም ሰብሮ የገባው ገና ቲኔጀር ሆኖ ነው የተባለው። ይህም ትልቅ ስኬት ነው ለአንድ ግብ ጠባቂ ገና በአስራዎቹ ዕድሜ ያለ ሊልን ለሚያክል ትልቅ ቡድን በዋናው ቡድን ውስጥ ሰብሮ መግባት እና ከዋና ቡድን ጋር የመሰልጠን የመጫወት እድል ማግኘት ለሱ ትልቅ የሆነ ኤክስፔሪንስ ነው ማለት ነው። ባለፈው ከቦሩሲያ ዶርትመንት ጋር ባደረጉት የአውሮፓ ሻምፒዮንስ ሊግ ጨዋታ እና በተሸነፉበትም ጨዋታ ላይ ግብ ጠባቂ ያሳየው ትልቅ የሆነ እንቅስቃሴና ፐርፎርማንስ በርካታ ክለቦች እንዲፈልጉት ያደረጋቸው ነው ተብሏል። በትልልቅ ጨዋታዎችም ላይ ጥሩ ፐርፎርም ማድረግ እንደሚችል ኳሶችን ማዳን እንደሚችል እንደሚጠቅም ተጫዋቹ ያረጋገጠበት ስለሆነ ማለት ነው። ቻቫሊየር ልክ እንደ ላሚንስ ሁሉ እስከ 2027 የሚያቆይ ኮንትራት አለው። ሁለቱም ተጫዋቾች እስከ 2027 ነው ኮንትራታቸው የሚያበቃው ተብሎ የተገለጸው። ሌሎች ለዚህ ተጫዋች ዝውውር ግን 40 ሚሊዮን ፓውንድ ይፈልጋሉ ነው የተባለው። ለላሚንስ ዝውውር 30 ሚሊዮን ፓውንድ ይጠየቃል። ለዚህ ተጫዋች ደግሞ 40 ሚሊዮን ፓውንድ ክለቦቹ የሚጠይቁት ሂሳብ ነው ተብሎ ነው የተነገረው። እንግዲህ ኦናና በተደጋጋሚ የሚሰራቸው ስህተቶች ሩበን አሞሪምን ያሰለቸ መስሏል። ተጫዋቹን መቀየር መፈለጋቸው አሁን ኦልሞስት በብዙ ጋዜጦች እየተረጋገጠ እየተወራበት ያለ ጉዳይ ነው የሆነው። ኦናና በቅርቡ ደግሞ ተጠይቆ ነበር። በነገራችሁ ላይ ካሜሩን ትላንት ጨዋታ ነበራት። ከዚህም ጨዋታ በፊት ጥያቄ ቀርቦለት ነበር ስለ ወደፊት የዩናይትድ ቆይታና ልትተካ ነው ስለመባሉ አያሳስብህም ወይ ተብሎም ሲጠየቅ በነበረበት ወቅት ተጫዋቹ የሰጠው ምላሽ እኔ የሶሻል ሚዲያ ሰው አይደለሁም ነው የሚለው እና ምንም አይነት ነገር ስለኔ በሶሻል ሚዲያ በማህበራዊ ድረገጽ ላይ አልከታተልም። ስለዚህ ምንም ቢጻፍ ምንም ነገር ቢባል ምንም ችግር የለም የሚያስጨንቀኝ ጉዳይ አይደለም ሲል ነበር ኦናና ምላሽ የሰጠው ማለት ነው። ሩበን አሞሪም እሱን ሊተኩት ነው በሌላ ግብ ጠባቂ ሊያስፈርሙበት ነው ቢባልም ግን እሱ እንደማይጨነቅ እንደዚህ አይነት ሩመሮች ወሬዎች እንደማያሳስቡት ከዛ ይልቅ በአሰልጣኙ እምነት የተጣለበት ግብ ጠባቂ እንደሆነና አሰልጣኙ አሁንም ከጎኑ እንደሆኑ ነው ኦናና የሚያስበው። ስለዚህ በቀጣይ ሲዝን ተጫዋቹ በዩናይትድ ቤት ለመቆየትና ለቦታው ለመፋለም ተጫዋቹ ዝግጁ ነው የሚሉ ሪፖርቶች ወጥተዋል። የዩናይትድ ሰዎች ግን ያው በውስጥ ተጫዋቹን ሊቀይሩት በሌሎች ግብ ጠባቂ እያሰቡ ነው ተብሎ ነው የተገለጹ። ምናልባት በዚህ ክረምት እንኳን ባይሆን ኦናና በዩናይትድ ብዙ ጊዜ ለረጅም ሲዝን ሊቆይ የማይችል ግብ ጠባቂ እንደሆነ መረዳት ከአንዳንድ ሁኔታዎች ትችላላችሁ። ለማንኛውም ክቡራን አድማጮች ኦናና ለዩናይትድ ይመጥናል አይመጥንም፣ መቆየትስ አለበት ወይ ለሚለው ሀሳብ አስተያየቶቻችሁን ከታች ልታካፍሉን ትችላላችሁ። እኛ ግን ለዛሬ ያስኩላችሁን መረጃዎች በዚሁ አብቅቻለሁ። ክቡራን አድማጮች በቀጣይ አዳዲስ መረጃዎችን ከዩናይትድ ጋር በተያያዘ እንደዚሁ ስብስብ አድርጌ ወደ እናንተ እንደተለመደው የማደርሳቸው የምንገናኝ ይሆናል። እስከዛው በያላችሁበት ሰላም ሁኑልኝ። ባባይ